ያልተጠበቀ ውጤት የኮሜዲያን ያሲኖ የስኬት ጎዳና የቤተሰብ ጨዋታ አዲስ አቅራቢ ውድድር በኮሜዲያን ያሲን አሸናፊነት ተጠናቀቀ። በኢቢኤስ ቲቪ በሚቀርበው ተወዳጅ የቤተሰብ ጨዋታ ፕሮግራም ላይ አዲስ አቅራቢ ለመምረጥ ሲካሄድ የነበረ የተመልካቾች የኤስኤምኤስ ድምጽ አሰጣጥ በይፋ ተጠናቆ አሸናፊው ታውቋል። ከበርካታ ተወዳዳሪዎች መካከል አልፎ ለፍጻሜው ዙር የደረሱትን 4 ታዋቂ አርቲስቶች ተመልካቾች በኤስኤምኤስ ድምጻቸውን ሲሰጡ የቆዩ ሲሆን በመጨረሻም ኮሜዲያን ያሲኖ የህዝብን ድምጽ የማግኘት በፕሮግራሙ አዲስ አቅራቢ መሆን ችሏል። ፕሮግራሙን በተለይ በጉልበት በፈገግታና በደስታ እንደሚያደምቀው ትልቅ እምነት ተጥሎበታል። ኮሜዲያን ያሲኖ እንግዲህ አርቲስት ነጻነት እንግዲህ ነፍሱን ይማረውና በሱ ቦታ ነው ተክቶ የገባው። በጣም ያልተጠበቀ ክስተት ነው። ኢቢኤስ ላይ በኢትዮጵያ አርት ታሪክ ትልቅ ሰው ኢትዮጵያ በተለይ ነጻነትን ማጣቷ የምታወስ ነው። በሱ ቦታ እንግዲህ በሱ ፋንታ ኮሜዲያን ያሲኖ እንዳሸነፈ ጭምርም ነው። ከዚህ በፊት እንግዲህ ድምጽ ሲሰጥበት የቆየ ፕሮግራም ነው። ያሲኖ እንግዲህ እሞክራለሁ በሚል ስራዎቹ በህዝብ ዘንድ በከፍተኛ ሁኔታ ቫይራል በመሆን ታዋቂ ሊሆን ይችላል ማለት ነው። ከዛም የተነሳም ነው ያሲኖ በአሁኑ ሰዓት ከታክሲ ወያላነት ተነስቶ ለዚህ ደረጃ መብቃቱ የህይወቱ ትልቅ የስኬት ጎዳና እንደሆነ ጭምርም ነው። ሚኪ ታቦርን ሰብስክራይብ በማድረግ ወቅታዊ ነጣጥን መረጃ ያገኛችሁ።